የኢትዮጵያ ሕዝብ ሰላም ጠምቶታል። የችግሮች ሁሉ ምንጭ የሰላም መታጣት በመሆኑ ቀዳሚ ጉጉቱና ናፍቆቱ ሰላም ነው። አገር ከነመስቀልቅሎሿ ሉዓላዊነቷ ተጠብቆ እንድትኖር በርካቶች ብዙ ዋጋን ከፍለዋል። በተለይም ከ700 ዓመታት በላይ አገረ መንግስቱ ይመራ የነበረበት የዘውዳዊ ስርዓት ተገርስሶ ለህዝቡ አዲስ የሆነ ስርዓት የመጣበት ወቅት ለህዝብም ለታሪክም እንግዳ ክስተቶችን ወልዶ አልፏል። መንግስት ስርዓቱን ለማጽናትና ወንበሩን ለማደልደል ፋታ የማይሰጡ ውጥረቶች ገጥመውት አገር ታምሳለች። በዚህ ሁሉ ቀውስ ውስጥ ግን ከምስራቅ አፍሪካ አንደኛ የተባለ ወታደራዊ ስርዓት ተገንብቶ ነበር። ለአገር ውስጥም ለውጭም ጠላት ምርጥ ደጀን ሆኖም ነበር። ታዲያ ይህ ወታደር በአንድ በኩል ከባህል ከሃይማኖትና ከስርዓት ለውጥ ጋር የምትታገል አገር፣ በሌላ በኩል ተገፋን ተበደልን ከሚሉ ውስጣዊ ኃይሎች አለፍ ሲል በሴራ የተራቀቁ የውጭ ኃይሎችን ተቋቁሞ ሲዋጋን የነበረ ያን ጠንካራ የኢትዮጵያ ሰራዊት ሁሉም ነገር ወደ ጦር ግንባር እያለ ሲያበረታታው አሊያም ሲማግደው የኖረው መሪው ጥሎት ሲጎበልል በሰላም ትጥቅ እንዲፈታ መመሪያ የሰጠው ማን ነው? በዛሬው የሰዋሰው ፖድካስት ኔትወርክ የሁ ኢዝ ሁ ጥንቅራችን የምናየው ይሆናል። እጅግ ገራገርና አዛኝ ልብ እንዳለው የሙያ አጋሮቹ በአንድ ድምፅ ይስማሙበታል ስለ ጀነራል ተስፋዬ ገብረኪዳን ሲናገሩ። ለዛም ይመስላል የልጅነት ህልምና ፍላጎቱ መምህር መሆን የነበረው፣ ያውም የመጀመሪያ ደረጃ ትምህርት ቤት የሚገኙ ልጆችን በስነ ምግባርና በእውቀት አንጾ ስርዓት ያለው ትውልድን ማስቀጠል። ለዛም የመምህራን ማሰልጠኛ ኮሌጅን ተቀላቅሎ ለ1 ዓመት ያህል በኮሌጁ የሚሰጠውን ትምህርት ተከታትሎ ጨርሷል። በመምህርነትም ወደ ገመጎፋ ተልኮ በማገልገል ላይ ሳለ ግን የወር ደሞዙ እጅግ አናሳ መሆንና ኑሮም በዛች ደሞዝ ብቻ አልገፋ ቢለው የሆለታ ገነት ጦር አካዳሚን ተቀላቀለ። እንግዲህ በዛን ወቅት ይመስላል የደርጉ ሊቀመንበር አይን ውስጥ የገባው። እናም ከ108 የደርግ አባላት አንዱ እንዲሆን የታጨው። የወታደርነት ህይወት ተስፋዬ ገብረኪዳን ደርግን ተቀላቅሎ አገሩን በተለያዩ ኃላፊነቶች አገልግሏል። ብዙ ግዳጆችንም በድል ተወጥቷል። በሶማሌና በኤርትራ በነበሩ ጦርነቶች ስኬታማ ከነበሩ የጦር አመራሮች ውስጥ ስሙ በጉልህ ተጽፏል። በተለይም በኦጋዴን ጦርነት ወቅት ጅጅጋ አካባቢ የነበረውን ኃይል በድንቅ ወታደራዊ አመራር ስልት ተጠቅሞ አሰልፏል። በዚህም በለስ ቀንቶታል። እነዚህና ሌሎች አበርክቶዎቹ ተዳምረው በወታደራዊ የማዕረግ ደረጃ ከፍተኛ ከሚባሉት ተርታ የሚጠቀሰውን የሌተናል ጄኔራል ማዕረግን ተቀብሎበታል። የኢትዮጵያ መከላከያ ሚኒስቴርን በበላይነት መርቷል። የኤርትራ ክፍለ ሀገርን እንዲያስተዳድርም ተሹሟል። ምንም እንኳን ይህ ሹመት ከኮሎኔል መንግስቱ ቀና ፍላጎት የመነጨ ሳይሆን በመካከላቸው የነበረን መሻከር ለመፍታት አልሞ ከአይናቸው ለመራቅ የዘረጉት መላ እንደሆነ ድርሳናት ቢያትቱም እርሱ ግን ሹመቱን ተቀብሎ ኃላፊነቱን ተወጥቷል። ሚስቱንና ቤተሰቡን ወዳዱ ተስፋዬ ገብረኪዳን በ1981 ያልተሳካው መፈንቅለ መንግስት ወቅት የመፈንቅለ መንግስቱ ሴራ አቀጣጣይ ናቸው የተባሉትን ምርጥ የኢትዮጵያ ወታደሮች ግማሾቹ ሲገደሉ፣ ግማሾቹ በከባድ ቅጣት ለእስር በተደረጉበት ወቅት የተሰየመው ወታደራዊ ችሎት ዋና ዳኛ የነበረ ቢሆንም በወቅቱ ባለቤቱ ከዚህ ዓለም በሞት በመለየቷ የገባበት ሐዘን ቢከብደው የፍርድ ሂደቱ ላይ መሳተፍ እንዳልተቻለው ተገልጿል። እርግጥ በዛ ወቅት የነበሩ ሰዎች ጉዳዩን አስመልክተው ባሰፈሯቸው ሐሳቦቻቸው ላይ ሐዘኑን ያጠበቀው የፍርድ ሂደቱን ለማጓተት ነው ሲሉም ተሰምቷል። እርግጥ የወታደሮቹ ላይ የተወሰደው እርምጃና ቅጣት አብዛኛውን ወታደር በቁጭት ያንገበገበው ጉዳይ ቢሆንም መከላከያ ሚኒስቴርን በኃላፊነት ለረጅም ዓመታት ለመራ ሰው ግን ፍርድ መስጠት ከባድ እንደሚሆን ማሰብ አያዳግትም። የሚስቱ ሞት ሐዘንም ቢሆን ከባለቤቱ ያወቀም አይደል ተረቱ። ኢትዮጵያን ለሳምንት ያስተዳደረው መሪ ግንቦት 13 ቀን 1983 ዓ.ም አገሪቷን ለ17 ዓመታት ያስተዳደሯት ኮሎኔል መንግስቱ ኃይለማርያም ባልተጠበቀ ሁኔታ ከነመስቀልቅሎሿ ጥለዋት ሸሹ። በወቅቱ ምክትላቸው የነበረው ሌተናል ኮሎኔል ተስፋዬ ገብረኪዳን የአገሪቱ ርዕሰ ብሔር ሆኖ የመምራትም እሳት የማጥፋትም ተግባር እያከናወነ ሰነበተ። በ17 ዓመታት በደርግ የስልጣን ቆይታ በምስራቅና በሰሜን ህዝብ በጦርነት ሲቆላ ኖሯል።
በከተሞች ደግሞ ለውጥ ፈላጊ ነን በሚሉ ኃይሎች ሰላሙ ሲታወክ ለኖረው ሕዝብ ጀነራሉ የሰላም ጥሪን አወጁ። ወታደሩንም ትጥቁን እንዲያስረክብ ጥሪ ያቀረቡ። ይህ ተግባራቸው በአንዳንድ እርሳቸውን አስመልክተው በተጻፉና በየበይነ መረቡ ተሰራጭተው በሚገኙ ጽሑፎች ላይ ከተቃራኒ ቡድን ጎራ አስፈርጇቸዋል። ይህን ሂደት በርካታ የታሪኩ ተዋናዮች የጻፉበት ቢሆንም የገለልተኛ አይን መልካም ነውና ፖል ሄንስ ሌየርስ ኦፍ ታይም ዘ ሂስትሪ ኦፍ ኢትዮጵያ በተሰኘው መጽሐፉ ላይ ያሰፈረውን ማየት ጥሩ ምልከታን ይሰጣል። የትጥቅ ማስፈታቱ ሁኔታ ሳይሆን ቀርቶ ቢሆን ግን በተለይም ትጥቅ ሳይፈታ የገባ ሁለት ኃይል ከተማ ውስጥ ቢገናኝ ምን ሊፈጠር እንደሚችል መገመትን ወታደራዊ ሳይንስን ሊረዳ ለሚችል ሕሊና ትተን በአንድ ሳምንት የስልጣን ዘመናቸው ከፈጸሟቸው ጉዳዮች መካከል አንዱ ጉዳት የደረሰባቸው የቀድሞ ሰራዊት አባላትን ጃን ሜዳ በመገኘት የጎበኙና ያበረታቱ ሲሆን አብዛኛው ሰራዊት እሳቸው መከላከያ ሚኒስቴርን ይመሩ በነበረበት ወቅት ጦሩን የተቀላቀሉ መሆኑና ከልጅነት እስከ እውቀት የታዘዙላት ሀገራቸው መጪው እድል ቢያስጨንቃቸው በእንባ እንደተለያዩ ጀግኖች አምባ የሰፈሩ ወታደሮች ሲገልጹት የኖሩት ቢሆንም ደራሲ ጉጂ ሽመልስ አባቱን ዋቢ አድርጎ በፌብራሪ 2022 በፌስቡክ ገጹ ላይ ያሰፈረው ጽሑፍ ግን የታሪክ መዋጮነቱ የጎላ ነው። የጣሊያን ኤምባሲ ቆይታና የሶስቱ ባለስልጣናት መጽሐፍ መጨረሻ። የአገሪቷ ሁኔታ ቆጦ እየለየለት ተቃዋሚ ተብሎ በደርግ የተፈረጀው ኃይልም አዲስ አበባን እየቀረበ ሲመጣና አመራር ላይ የነበሩ አካላት አዋጭ ነው ያሏቸውን እርምጃዎች ወሰዱ። ጀነራል አዲስ ተድላ በኢሳት ቴሌቪዥን ድሮና ዘንድሮ በተባለ ፕሮግራም ላይ የእርሳቸውንና የሌተናልት ጀነራል ተስፋዬ ገብረ ኪዳንን ወደ ጣሊያን ኤምባሲ ጥገኝነት ለመጠየቅ የተደረገን ጉዞ ሂደት አስመልክተው ሲገልጹ ከምሽቱ 2 ሰዓት ላይ ፈረንሳይ ለጋሲዮን አካባቢ ተገናኝተው ጥገኝነት ለመስጠት ፈቃድ ወደ ሰጣቸው በአዲስ አበባ ጣሊያን ኤምባሲ ጉዞ እንደጀመሩ ያስረዳሉ። በአምባሳደሩ ሬዚደንስ የመኖሪያ ውስጥ በጥሩ ሁኔታ ሲኖሩም እንደነበር ገልጸዋል። እርግጥ የኤምባሲ ቆይታቸው በአካላዊ ደህንነታቸው ላይ ምንም ጉዳት ባያደርስም የቁም እስረኛ ሆነው ዘመናትን በኤምባሲው ውስጥ አሳልፈዋል። በወቅቱም ወደ ኤምባሲው የገቡ ሌሎች የደርግ ባለስልጣናት የነበሩ ቢሆንም ረጅም ጊዜ የቆዩት ግን ኮሎኔል ብርሃኑ ባየህና ጀነራል አዲስ ተድላ እንዲሁም ጀነራል ተስፋዬ ገብረ ኪዳን ነበሩ። መቼም እንደ ሀገር ካለፍንባቸውና አሁንም እያለፍንባቸው ካለናቸው ፈተናዎች ውስጥ በግንባር ቀደምትነት የሚጠቀሱት ቅንጣት ልዩነትን እየፈጠሩ መቧደን ነውና ቀድሞም ሰራዊቱ ውስጥ እያሉ አንተ ከሐረር ጦር አካዳሚ አንተ ከሆለታ እየተባባሉ መገፋፋትንና መቀራረብ የተለመደ እንደነበረ አዲስ ተድላ በኢሳቱ ድሮና ዘንድሮ በተሰኘው ፕሮግራም ላይ በነበራቸው ቃለ መጠይቅ ላይ ይጠቅሳሉ። ታዲያ ይህ መገፋፋት ደርግ ወድቆ እነሱን በጥገኝነት እየኖሩ ቀጥሎ ኖሮ ሰበብ ሲፈልግ የነበረው ሻካራ ግንኙነት ምክንያት አገኘ። ብርሃኑ ባየህ ያልታሰበው የህይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎ በተሰኘው መጽሐፋቸው እንዲሁም በጀነራል አዲስ ተድላ በተጻፈው በገጠመኞች የታጀበ የህይወቴ ጉዞ በተሰኘው መጽሐፍ ላይ ጀነራል ተስፋዬ ከኮሎኔል ብርሃኑና ከጀነራል አዲስ ጋር በጋራ በመሆን የኤምባሲ ቆይታቸው አሰልቺ እንዳይሆንባቸው በማሰብ መጽሐፍ ለመጻፍ እንዳሰቡ ያንንም ተግባራዊ እንዳደረጉ ነገር ግን ለህትመት የሚበቃው ሶስቱም የኤምባሲ ቆይታቸውን ጨርሰው ሲወጡ እንደሆነ ከስምምነት ላይ ቢደርሱም ጀነራል ተስፋዬ ግን ያንን ቃል ሳይጠብቅ ለልጆቹ በሰው አማካይነት ወደ ካናዳ ልኳል ይላሉ የወቅቱ የአይን እማኝና የረጅም ዘመን ወዳጁ ጀነራል አዲስ። ታዲያ ግንኙነታቸው እንኳንስ ዘንቦብሽ የነበሩት ሁለቱ የቀድሞ የደርግ ከፍተኛ ባለስልጣናት በዚህ ምክንያት ሆድና ጀርባ ሆነው መኖር ጀመሩ፣ መነጋገርም አቆሙ። በዛው በኤምባሲ ውስጥ ይህንን አይነት ኑሮ እየኖሩ ባሉበት ወቅት ሌላ አጋጣሚ ተፈጠረ። የጣሊያን የነጻነት ቀን የሚከበርበት ጁን 2 ቀን በነበረ ዝግጅት ላይ መቼም የጣሊያን መንግስት ደብቄ ነው ማኖራቸው ማለቱ አልቀረምና ከሚኖሩበት ቪላ እንዳይወጡ መመሪያ በኮሎኔል ብርሃኑ ባየህ በኩል ለሶስቱም ይላካል። መልእክቱን በግርግር ሳይደርሰው የቀረው ጀነራል ተስፋዬም ሀገር ሰላም ብሎ የተለመደ ሽርሽሩን ሊያደርግ ወደ ግቢ ቢወጣ ማሳሰቢያ መልእክት እንደተነገረ የኤምባሲው ጠባቂዎች ይነግሩታል። ይህንን መነሻ ያደረገ አምባጓሮም
በሁለቱ የቆየ መቃቃር በነበራቸው ሰዎች መካከል ይነሳል። በኢትዮጵያ የጣሊያን አምባሳደር በነበረው በጁዜፔ ሚስቴሪታ እና በጁሊያኖ ፍራኝቶ በጣሊያንኛ ቋንቋ በተጻፈው ኢኖቲስ ኦስፒቲ ወይንም የሚታወቁ እንግዶች የሚል አቻ ትርጉም ባለው መጽሐፍ ላይ የወቅቱን ሁኔታ ቦታው ላይ የነበረን የግቢውን ፖሊስ ዋቢ አድርገው ሲገልጹ ጀነራል ተስፋዬ ገብረ ኪዳን ከኮሎኔል ብርሃኑ ባየህ ጋር በነበረው ጠብ ጭንቅላቱን በጠርሙስ ተመቶ ብዙ ደም እንደፈሰሰውና የተደረገለት እርዳታም ሳያግዘው ሕይወቱ ማለፉን ገልጸዋል። በሌላ በኩል ደግሞ ኮሎኔል ብርሃኑ ባየህ ከዶክተር እንዳለጌታ ጋር በነገረ መጽሐፍ በነበረ ቆይታቸው ጉዳዩን አስመልክተው ሲገልጹ ከላይ የተጠቀሰው ነገር ሁሉ እንዳለ ሆኖ ነገር ግን አሟሟታቸው በጠርሙስ ተመተው ሳይሆን በድብድቡ ወቅት የመስታወት ጠረጴዛ ላይ ወድቀው ነው ሲሉ ያስረዳሉ። የሆነው ሆኖ ይህ ከልጅነት እስከ እውቀት ለአገሬ ይበጃል ብሎ ያመነበትን ሳይሰስት ያደረገ ለአንድ ሳምንትም ቢሆን አንዲት ሉዓላዊት ሀገርን የመራ የትልልቅ አገራዊ ታሪኮች ዋና ተዋናይ የሆነ ሰው በዚህ የታሪክ አጋጣሚ ሕይወቱ አልፏል። በርካታ የያ ትውልድ ሰዎች በደርግም ሆነ በሌላ ፖለቲካዊ ተሳትፏቸው ያለፉበትን ሕይወት ማን ይናገር የነበረ በሚመስል ሁኔታ ጊዜውን ከሁኔታዎቹ አጋብተው ሀሳቦቻቸውን በመጽሐፍ መልክ ማቅረባቸውን ቀጥለዋል። ያንን ሳያደርጉ ያለፉት ደግሞ በቅርብ ቤተሰቦቻቸው አማካይነት ታሪካቸው የተጻፈም ጥቂት አይደሉም። ሌተናል ጀነራል ተስፋዬ ገብረ ኪዳን ከታሪክ ማጣቀሻዎች ጋር ቁንጽል ታሪኮቹን ከማግኘት ያለፈ ይህ ነው የሚባል ሰነድ ብናጣ ለነፍሱ መጥፋት ምክንያት የሆነው መጽሐፍም የበላው ጅብ አልጮህ ቢለን ከተለያዩ መረጃዎች የቃረምናቸውን ታሪኮች አዋህደን ጀነራል ተስፋዬ ገብረ ኪዳንን በስሱ አስቃኘናችሁ። መቼም በታሪክ ፍሰት ውስጥ የግለሰብን ታሪክ ለብቻ ነቅሶ ማውጣት ከባድ ስራን ይጠይቃልና እኛ የገደፍናቸውን ታሪኮች አስተያየት መስጫው ላይ ተውልን። ጤና ይስጥልን።